ተጋቡ መሆኑ ነው ተጋቡ ምን ያገባኝ እኔ በቃ ከህይወቴ ውጡ ኪያ ተውኩ አይደለ አወራን ጨረስን በቃ አናችሁም እኮ እኔ ልታውኝ ፈቃደኛ አይደላችሁም ጭራሽ ፓፒ ልካችሁ አብዳለች አስባላችሁ አይደለ እሷንም ብርክቴትም ሲደውልለት ስልኳን አትመልስም ተነጋግራችሁ ምን አላውቅም እኮ አበደች እኮ በቃ እኔ እንዳበደች ነው እኮ ኧረ ማርያም ኦኜ በጸጥታ አይኖች ለሰወ ጨክኜ እንደምን መቼም ሰው ቃል ሄደ ሰላም ፋሚሊዎቻችን እንዴት ናችሁልን እኛ አለንላችሁ የኔ አለውላችሁ እኛም ደህና ነን ያው ባለፈው እንዳያችሁት እንግዲህ ዌልካም ብለናል ሁላችሁም ገብታችሁ እሱ ጋር ሰብስክራይብ እንዳረጋችሁ ተስፋ አረጋለሁ እኔና እሱ ይቅር ተባብለን ወደ ተስማምተናልና ዛሬ እንግዲህ ከቤቾ ጋር መጥቻለሁ የመጣንበት ትልቁ ምክንያታችን ምንድነው ያው እንደምታውቁት ቃልዬ እንትን ሰመን ውስጥ ነው ያለችው ማለት ያልተፈጠረ ነገር እያወራች ነው ያለችውና እሱን ነገር ለማጽዳት ነው ዛሬ እንግዲህ ከቤቾ ጋር ሆነን አንድ ላይ በቃ እንዲቆርጥላት ምክንያቱም ጤናዋ ልክ አይመስለኝም ለኔ እነሱም ቤት ውስጥ ገብተው ባለፈው እንግዲህ ፓፒ እንዳያችሁት በጥፊ መታዋለች ስለዚህ ለኔ ልክ የሆነች አይደለም ብዬ ስላሰብኩኝ ለዛ ነው እንግዲህ ከቤቾ ጋር አብረን የመጣነው ስትመጣ እንግዲህ እንነግራታለን ይሄን ነገር ለኔም ከብደኛል ቢሆንም ደግሞ መንገር ስላለብኝ ነው ያንስ እኔና እሷ ዘመድ ሆነን መቀጠል አንችልም እሷ ደግሞ ዘመድ አይደለም እያለች ያለችው ከየት እንዳመጣችው አናውቅም እሱም እንዲያጣራ ነግሬው ነበር እንግዲህ ከየት እንዳመጣችው እንግዲህ እኛ አናውቅም ምትሉት ነገር ካለ በዚህ ጨምሮ ያው ማለት እኛ እሷን ጤና ነው የምንፈልገውና እስቲ ቆርጦላት ደና የምትሆን ከሆነ እስቲ እንንገራት ብለን አሰብ ማለት ለሷ ከማሰብ ነው እንጂ ከክፋት ምናምን አይደለም ምክንያቱም አሁን ያለችበት ሁኔታ በጣም ነው የሚያሳስበው ላይክ እኔ ሴት ነኝና እረዳታለሁ ያው እውነታው መቀበል አልፈለገችም መሰለኝና ብቻ ግራ እያጋባችን ያለችው እኔ በጣም ነው እያሳዘነችኝ ያለችው ለዛ ያው ከኔ የሚጠበቀውን ነገር አድርግላታለሁ ይሆናል አይደለ እንዴት ነው እንድታገግም ወደ ነበረችበት እንድትመለስ እስቲ ምን ችለው እንትን እንላለን እኔ ስፔሻሊ ደግሞ ምን ቤት ራሱ በቃ እያወራችኝ አይደለም ለተመናገር ከነሱ ጋር አበርክብኝና ምን ያለች ከኔ ጋር ራሱ ሌላ ነገር ላይ ያለነውና እኔ ከሷ የሚበልጥብኝ ነገር የለም አበርክብኝ ከነሱ ጋር ምናምን ስትለኝ በቃ እኔ እየደበረኝ ነው ማለት እኔ እንዴት ብቻ እኔ ለሷ በማሰብ ነው አሁን ከነሱ ጋር እዚህ ተዳውዬ መጥቼ እንደዚህ ለሷ በማሰብ ነው ነገር ነው እስኪ አብረን ታሽ እና እሱን ጥራት አድርገን እየመጣች ነው ትምጣና እንግዲህ ያለውን በደንብ እንነግራታለን የተፈጠረውን በደንብ እኔም እንድታጣርች እንደነበር በደንብ ነግራታለሁ እንግዲህ ማመን ይከብዳል በርግጥ እና ውድ ፋሚሊዎቻችን እንግዲህ ትምጣና እሷ የተፈጠረውን እያንዳንዱ ነገር ነግራታለን እንግዲህ ያው ይሄን እሷንም ነገር በደንብ አስረዳታለሁ ትረዳለች ብዬ ተስፋ አደርጋለሁ እና ደግሞ ካለችበት ሰመን ትወጣለች ብዬ አስባለሁ ለኔም ይከብዳል ግን ለሷም ደግሞ ይሄን ነገር ማስረዳት ስላለብን ትምጣና የሚፈጠረውን እንግዲህ አብረን እናያለን ማለት ነው ነገር ይላል እኔ እንደዚህ ስላት ለኔ ለሷ አስቤ የሚመስላት ሁሉ አይመስለኝም የሆነ ከኔ ጋር ያላት ነገር ብዙም ደስ አላለኝም አልተመቸዋትም መሰለኝና ባለፈውም አይታችኋል ጥላን ሄደችው ተበሳጭታብኝ እኔ ለሷ ማለት አክብሬያት ነው እያስረዳት የነበረው ምናምን ግን ብስጭት ብላብኝ ነው ሄደችው ብቻ እስቲ ለማስረዳት ሞክራለሁ እኔ ለሷ አስቤ ነው አሁንም ቢሆን ያንንም መረዳት አልፈለገችም ለዛ እስቲ ያው በሷ መንገድ ልክ ናት ብዬ ልክ ናት በሷ መንገድ ልክ ናት ደብራታል እንዴ ማስከላንተ ጋር ስታይ እኔ እንዳታስደብድብ ተጠበቀን እንግዲህ የሚጠበቅ ነው ጋይስ ሰላም ታይቀርም ቢባኒና ታንተን ጨርሰናል አይደለም አሁን የጠራኸኝ ምን ብለክ ነው እነሱን ጠርተክ ምናምን ካሜራ ከፍተህ ነው የምጠራኝ እኔ እናንተ እንደዛ ነው የምናወራው አይደለም ቢባ አንተም በጣም እየተቀየርክ ነው ገባክ አይደለም
ተቀይሬያለሁ። አይደለም ኢማ ስማኝ፣ ሲጀመር እሱ አይመለከታትም እንደዚህ አይነት ነገር። እሱ ነው ማለት እንደማልፈልግ ታውቃለህ አይደለ? አውቃለሁ። ይኸውልሽ ምን ብለው ይሉ መሰለሽ ኮኒ ልቀቀኝና አውራ። ምንድነው ማጣራው? ስለምን ነው ማጣራው? ነው ቆይ አናችሁም ኮኒ ልታውኝ ፈቃደኛ አይደላችሁም። ጭራሽ ፓፒን ልካችሁ አብዳለች አስባላችሁ አይደለ? ማለት እኔ ካንተ እንደዚህ አይነት ነገር አልጠብቅም ነበር። አትሊስት ትረዳኛለህ። አንተ ደግሞ ጭራሽ ወንድሜ ነህ፣ በደንብ ታውቀኛለህ አይደለ? ማለት ይሄ እኮ ቤተሰብ የማያው ነገር ነው። አብዳለች እስከማስባል ድረስ እናንተ አይደብራችሁም? ጭራሽ አንተ ባለፍክበት መንገድ ራሱ ማለፍ አልፈልግም። የእውነቱን ስነግርህ ማለት ነው። አንተ ማድረግ የፈለገችሽ ነው ብለን ይጠራኛል አይደለ? ቆይ ልክ ነሽ። ለምን አታዳምጪ? ተረጋግተሽ ለምን አታወሪ? አንቺ ዝም በይኔ ካንቺ ጋር አላወራሁም። አንቺ ጭራሽ ባላሽ ራሱ ደስ ይለኛል። ማለት ራሳችሁን ህይወት መጀመር የምትፈልጉ ከሆነ የኔን ህይወት አትረብሹ። አልፈልግም በቃ እንዴ ጭራሽ ብላችሁ በሚዲያ አብዳለች ብላችሁ እኔ ማስወራት ጀመራችሁ እኮ። አሁን እኮ ሁኔታሽ እኮ አንቺ ዝም በይ በእናትሽ ዝም በይ። ትልቅ ችግር ውስጥ ልንገባ እንችላለን። እኔና አንቺ ገባሽ አይደለ? ትልቅ ችግር ውስጥ ልንገባ እንችላለን። ወይኔ ኧረ እኔ ምንም አልላትም። እኔ ምንም አልላትም። አቃለሁ ላንቺ ተቀምጫለሁ ነው እንጂ ምን የሚጠቅመኝ? እኔ ከሱ ጋር ስለተገናኘው ምን ነው የሚጠቅመኝ? ሳስረዳችሁ እኔን አታዳምጡኝ። ሁሌ እናንተ ማዳመጥ ብቻ ነው ያለኝ ነገር ስላሳበደኝ ይቀርባል። ምንድን ነው ያሳመን? አንድ ላይ ቆመን እንነጋገር። እሷንም ብርክታይትም ስደውልላት ስልኳን አትመልስም። ተነጋግራችሁ ምን አላውቅም። እሷም ተሳስቼ ነው ብላ ነግራኛለች። አንተም ሰምተሃል። እዚህ ጋር ስትመጣ ግን ትለዋወጣለህ። ተለውጭ አይደለም ትለዋወጣለህ። ማርያምን እንደዛ ነው ሁሌ እንደዛ። ለምንድን ነው የማትረጋጊው? ለምንድን ነው ጀበር ከነሱ ጋር ካንቺ ጋር ሌላ ነገር ነው አይደለም? ላንቺ በማሰብ ነው አይደለም። ስማኝማ ካልፈልግ እኮ ነው ያስገደጂው አብሬህ ኑን አልለውም። ገባክ አይደል? ግን ስሜን አታጥፉት። በቃ አልፈልግም። እንደተወክ አይደል የምትፈልገው? በቃ ተወኝ አንተ። ገባክ አይደለ? ተወኝ በቃ። ቪዲዮ እየከፈታችሁ አስሬ እየመጣችሁ እኔን አትናገሩኝ። በቃ አልፈልግም። እንዴ ተረጋጊ። እንደዚህ ለምን ነው የምትሆኚው? አሁን ኪያ አስደብራታለሁ። ሰምተኛለች። ምን አደረኩሽ እኔ? በእኔ እናንተ ማለት ሳይመለከት ቆይ እኔ ምን አደረኩሽ? ቦርሳ አትምጣዝ። እኔ ምን አደረኩሽ? ቆይ ተረጋግተሽ ለምን አታወሪም? አስደብራታለሁ። ምንድነው ማዳምጥክ? አንተ ኮኒ ብታከብረኝ ማለት ነው። እነሱን ይዘህ መጣህ አይደል? ተረጋጊ። ለብር ማትረጋጊ? ቆይ የምታደርጉት ነገር እንድረጋጋ የሚፈቅድ ነገር አይደለም። ገባህ አይደለም እኮ። ምን ተፈጠረ? እስቲ አሁን ቆይ እስቲ ለማዳመጥ ለምን አትሞክሪም? ማለት ሰው የሚያየው ሰው ራሱ ምን ያስባል ማለት ትችላላችሁ። እኔ እናንተ ፍቅራችሁ ለመጀመር ስትሉ የቃል ኪዳን ስም መጥፋት የለበትም። ለኔ ስትሉ እኔ ምንም ለማውራት ነው የመጣሽው ወይስ ለመነጋገር? አንቺ ዝም በይ። ሰምተሽኛል? ኧረ አድቢ በእናትሽ። እንዴ ምን ሆነሽ ነው? ያ እሷን ይዛት ማትሄድ ከሆነ ለምን ሁለታችሁ ነው ሄዱ? ጤነኛ ናት? ያብድሽ ነው የምር ነው። እኔ ለኔ እንዴ እና ታዲያ እሺ፣ እኛ ይኸውልሽ በስርዓት ነው እየወራን ያላችሁ አይደል እንዴ? እቺ ልጅ ማታስብላት ኪያኮን በጣም ኧረ ፓፒ ያለው ነገር እኮ የእውነት ነው። እንደዛ ነው እየሆነች ያለችው እኮ እኔ እየመሰለኝ ያለው እንደዛ ነው። እንዴ ትልቅ ሰው እዚህ ነው የሚያወራው። እያዳመጥሽ እኮ አይደለም። ተረጋግታ ማሰማንኛል። እኔ ላገኛችሁ አልፈልግም። በቃ ከህይወት ይወጣ። አበደች እያላችሁ የምታሰሩትን ነገር አቁሙ። እንዳልኩ ፈልጋችሁ ሁኔታሽ እኮ ነው። ምንድነው ሁኔታሽ? ልቀቂኝ ቤባ ቆይ እንደዛ አትበሉ። እንደዛ ያለችበትን ነገር እሷ ለመረዳት ምን የሆንኩት ነገር አለ? ያለችበት ሁኔታ የምትሉት እኔ አምሻለሁ። ችግር የለም። ከብዳት ከሆነ በሰዓት እኮ ልናወራት እኮ ነው የጠራናት። እኔ ካንቺ ጋር ምንም ማውራው ጉዳይ የለም። አንቺ በእኔ ጉዳይ አይመለከትሽም አይደለ? አንቺ ዝም በይ በቃ። እኔ እኮ ሴት ስለሆንኩኝ አሳዝነሽኝ እኮ። ለምን ጠራኸኝ? ስሚኝ እስቲ። አልፈልግም። እኔ ከነሱ ጋር መገናኘት አላልኩም? አልነገርኩም? በስመ አብ ማዳመጥ አትወድም ግን? ኧረ በኢየሱስ አይናቸው ናት። ግን ቢያንስ አንዴ በቃ ምንድናት ነገር ስላለ ነው። ምንድነው የምትሉኝ? ምን ልትሉኝ የፈለጋችሁት? እሺ ልትጋቡ መሆኑ ነው? ተጋቡ። ምን ያገባኝ እኔ? በቃ ከህይወቴ ውጡ። ኪያ ተውኩ አይደለ? አወራን ጨረስን። በቃ ዘመድ አይደለንም ማለት ማመን አትፈልግም። የራስን የፈጠርከውን ውሸት ማመን ፈለግ፣ አመንክ። ከዛ ቃል ኪዳን እዚህ ጋር እውነቱን ስትናገር አብዳለች ብለህ ማስወራት ጀመርክ። በቃ ከህይወቴ ውጣ። ቤተሰብ እኮ አለኝ ምንም ቢሆን ገባክ አይደለ? ይኸውልህ ኪያ እኔ አይመለከተኝም ስለልታችሁ ጉዳይ። ግን አበደች እያልክ በሚዲያ የምታስወሩትን ነገር አቁሙ። ባለፈታ ማቢ ነው ፓፒ ላካው። በደንብ አዳምጪ። ምንድነው ማዳምጥክ? በቃ እኔና አንቺ ዘመር ነን አይደለ? እሱን በቃ ተው። የፈለግከው ማመን ትችላለህ እኮ። የፈለግከው ማመን ትችላለህ። እውነቱን ሳወራ መቀበል አትፈልግም አይደለ? አንቺ እውነቱን ነው ያወቅሽው አይደለ? በቃ እኛ ያረጋግጥ። ለምን ነው አንቺ እንደ ጤነኛ ሰው ማታወሪ እንዴ? ረጋ ብለሽ ማታወሪ። ኪያ ስርዓትን ያዝ። አንተ እንደዚህ ስለተናገርሽ አብደሽ ከሆነ በስነ ስርዓት ወይ ጸበል ምናምን ሄደሽ በስነ ስርዓት እንትን በይ እንዴ።
ምን ልበል ታዲያ? ያያዝ ነው እኮ ለብረ ማታዳምጠን አይደለማ። እንደዛ እሷ ያለችበትን ነገር ለመረዳት ሞክሩ። እናንተም ደግሞ እንደዚህ እና ተረድተን ይኸውልህ እኔ እኮ እዚህ ላይ አያገባኝም እኮ ካላገባሽ ለምን መጣች? እኔ እኮ ይኸውልሽ አሳዝነሽኝ ላወራሽ ይዛት የምትመጣው አዎ ወኒ በስማም ኢማ ፍቅር ካላችሁ ከተዋደዳችሁ እዛው ጨርሱ። እኔ አይመለከተኝም። ኧረ በእናትሽ እስቲ የምትናገሪው ነገር እያሰብሽ አውሪ። እስቲ እንደ ትልቅ ሰው አውሪ። እስቲ እንደ ትልቅ ሰው ተረጋግተሽ ለማውራት ሞክሪ። እንደ ትልቅ ሰው እስቲ እንዴ ኧረ በእናትህ ካንተቺ በቃ ለየላት ስራታን አስይዛት። በቃ እኔ ሁለቱንም ማግኘት አልፈልግም። በቃ እንዴ ድንጋይ ታነሻለሽ እንዴ? አልፈልግም። በቃ ከህይወቴ ለምን ደግሞ አትወጡት? ለምን ከህይወቴ ማትወጡት? ቆይ አንቺ ምንድን ትልቅ ሰው አይደለሽ እንዴ? አንቺ ቆይ ምን እየሆንሽ ነው እንዴ? ጭራሽ ድንጋይ ታነሻለሽ እንዴ? መነጋገር እኮ ነው የሰው ልጅ እንዴ። ኧረ በስመ አብ እናንተ ለመነጋገር የምትበቁ ሰዎች ማለት ነው። ለራሳችሁ ፍቅር ስትሉ ሌላ ሰው አጂ በእናትሽ አድቢ። ምንድን ነው የምትይው? እኔ ራሴ መጥራት አለብኝ። ምንድን ነው እያወራች ያለችው? ስትረጋጋ ምናምን ታውራታላችሁ። በቃ ምንም እንዴ ስለምን ፍቅር ነው የምታወሪው? እኔ አይመለከተኝም እኮ ስለምን ፍቅር ነው የምታወሪው? የምታስቢው ነው እንዴ የምታወሪው? ያዛት ወይ ዘናት እንይዛለን። የስራትን ኪዳኔ የምታወራው ነገር በስርዓት አውራ። ገባክ አይደለ? አንተም በሏትና አረ እኔ ችግር የለውም ለኔ ችግር የለውም። ሲያስቡላት እንትን ማትል ከሆነ በቃ አይ እንደዚህ ሆነን ማውራት አንቺ አለበዛ መዝጋት እንዴት እንዳለበት አሳይሻለሁ። እስቲ ትልቅ ሰው አይደልሽ እንዴ? አድቢ ኦይ ዛሬ እንዴ ኧረ እንደ ትልቅ ሰው ነው። እኔ እኮ ምንም አላደረኳትም። ረጋጋና ረጋ ብለን እናወራ። አይ ነው እኔ አይ እናጥረው ጉዳዩን ምን ነገር አለ ስላልከኝ ነው እንጂ ህይወታችሁ መጀመር ስትፈልጉ ማለት ቃል ኪዳን አበደች ካልፈለክ አልፈለኩም ማለት ይሻላል። ገባክ አይደል? እዚህ ጋር ስለምንድን ነው የምታወሪው አንቺ? ቆይ በኔ ህይወት አይመለከትሽም። እዚህ የመምጣትሽ ቫልዩ ራሱ ምንም እየገባኝ አይደል? ለምን መጣሽ? ቆይ ሲጀመር አንቺ ለምን መጣሽ? እኔ ይኸውልሽ ስላሳዘንሽኝ ይኸውልሽ ላወራሽ ነበር የመጣሁት። እዛን አያስፈልገኝም። ገባሽ አይደለ? እኮ እንዲና እንዲ ነው እየወራን ያለ ነው አሁን እኔና አንቺ ልንግባባ እንጂ ረጋጋት የከበዳት ስለሆነ አንተ ይዛት እንዴ ይሄ እንትን አይደለም። ያን ሰው እንትን አይደለም። ጥምዝዝ እያደረግሽ ነው እንዴ መሰሚው? በቃ ይዛት ለምን አትሄድም? በቃ እኔ ጨርሷል። ሆነሽ ነው ለምን አትረጋጊም? ሰው ሲያስብልሽ አንተ ማብደልሽ ብለህ ነው የምታምነው? አብደልሽ ብለህ ነው ወይ የምታምነው? እኮ ልቀቂኝ፣ በቃ ልቀቂኝ። እኔ ቀኙን ተሳስቤ አንተን በመልመዴ ወዲህ ላለል ወዲያ አንድ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ እውነቱ ይታየኝ ይሆናል ያ ቀን ደግነቱ ብከፋም በውስጤ ላኑረው ህመሜን አባቱ ያደራ እንግዲህ ሐኪሜ ማን አየልኝ ጠጋ ያለ የኔን ሰው አገኝ ብዬ ሰው ያጣው መሆኔን ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍቅሬ እንኳን ጠበቅኩ እንጂ ቆሜ ኪዳን ምህረት መች ገፋ ነበር በኔ ብቻ ትረት እንዴ ቆይ እኔ ምን ያደረኳት ነገር አለ? ለማውራት እኮ አበደች እኮ እሺ። በቃ እኔ እንዳበደች ነው እንቆጥረው። ኧረ ማርያም እኔ በጣም እያሳዘነችኝ ነው ማለት እኔ እንጃ። አይስ በቃ እንጂ ማረግ የምችለው ላረግ ነበር፣ እንደዛም አልፈቀደችልኝም። እንግዲህ እንዳረኳት አላውቅም። ወይ በቃ ዝጋው ቪዲዮን ዝጋው። ሌላ ጊዜ በስነ ስርዓት ቁጭ ብለን ማውራት ስላለብን ቁጭ ብለን ማውራት እንትን